ጓደኛዬ ነካ አይደለህም ማለት እዚህ ጋር ያሳየኝ ያለው እኔ ለኔ ያለህን ክፍተትና ቦታ ይሄ ምን ያህል እናንተ መሃል ጋፕ እንዳለ ከመጣህ ደግሞ እንዴት አልገባህም? ሰው ነገረኝ። የሰርጉ ዕለት እያየሁሽ ነበር። በጣም አለባበስሽ በጣም ይገርም ነበር። አምሮብሽ ነበር እና የሆነ ሰው እየተከታተለሽ ነበር። እኔ ካንቺ እንደዚህ ስለማልጠብቅ ማለት ነው። ሰላም እንዴት ናችሁ የኔ ውዶች የኔ ፍቅሮች ማሮቼ አላችሁልኝ? እንዴት ናችሁ? እንኳን ወደ ሊዱ ዩቲዩብ ቻናል በሰላም መጣችሁ። የኔ ቻናል ላይ የመጀመሪያ ቪዲዮ ነው። ብዙዎቻችሁ ታውቃላችሁ። በቤቴ ፊቴን አይታችሁ አታውቁም እና ዛሬ የሆነ በጣም ወደው ጓደኛዬ እኔ ቤት ላመጣው ጠርቻለሁና ሲመጣ ቆሌውን ልግፈፈው አልግፈፈው ምን ላርገው እያልኩኝ እያሰብኩኝ ነው። ተንኮል እያሰብኩ ነው ማወራችሁ እና ደውዬለታለሁ። እሱ እስኪመጣ ድረስ ግን ከናንተ ጋር እቆያለሁ እና ያበረታታችሁኝ ከጎኔ ነበራችሁትም እየደገፋችሁኝ የነበራችሁም ሊዱ በዚህ ቀጥ ምናምን ያላችሁኝ በ12 ቀን ማይገመት ነው ማለት 7000 ምናምን ኖርማል ነው። ማንንም ሰው ሼር ሳያረጋ ምንም ሳያደርግ አሪፍ ወጣል ቪዲዮሽ ምናምን ናብላችሁኝ በጣም በብዙ መንገድ ከጎኔ ለነበራችሁ በርቺም ላላችሁኝም ለምትወዱኝ ለምወዳችሁ ለማትወዱኝም እኔ ለምወዳችሁ ሁላችሁንም ስለምወዳችሁ በጣም ነው ማመሰግነው። ሁላችሁንም እግዚአብሔር ያክብርልኝ ማለት ትፈልጋለሁ። ደውዬለታለሁ ግን ከሌማሊሙ ይምጣ ከየትኛው ቅርንጫፍ ከየትኛው ጫፍ ይምጣ ማቀው ነገር የለም። እንግዲህ እስኪመጣ ድረስ አብረን እንቆያለን። ግን ምን ላርጋው ማለት ምን አድርጌ ላስደንግጠው? እኔ ቤት መጥቶ ምን ልስራለት? ምን ላድርገው? ብቻ ነገር ማድረግ አለብኝ ማለት በባዶ በደረቅማ እኔ ቤት አይገባም። ከፈለገ ይመለሳታል እንጂ። ስለዚህ ምን ላድርገው? ተንኮል እያሰብኩ ነው። ብቻ እየመጣው ነው ደርሻለሁ ምናምን ብሎኛል። እንግዲህ ሰሌማሊማ አይደለም የሚመጣው እስካሁን ድረስ ምን እንደሚያቆየው አላቅም። እና ግን ብዙዎቻችሁ በጠይቃችሁ መሰረት ማናት ብላችሁኛል ማለት በቤቴ መጥቼ አይታችሁ የማታውቁ ሰዎች እና ደግሞ ማንነቴ ያሳሰባችሁ የሰርጉንም ቪዲዮ ስለቅ እንዴት ለቀቀችባቸው ምናምን እያሉኝ የነበሩ ሰዎች ስለነበሩ ሰርጉ የኛ ቤት ሰርግ ነው እና የኛ ቤት ሰርግ ነው። አዎ የኛ ቤት የሲስተር ፕሮግራም ነበረ። የመለኛው ሚስት የኔ ታላቅ እህት ናት እና የተለቀቀው ባያችሁት መሰረት ሰርጉ በእኛ ቤት ስለሆነ እንግዲህ ሰርጉ ጉዳይ ይመለከተኛል በሚል የለቀኩት እና ብዙዎቻችሁ በጠየቃችሁት መሰረት በዚሁ አጋጣሚ ልንገራችሁ እህቷ መሆኔን ብዬ ነው ያው የለቀኩትም የራሴ ቤት ላይ የለቀኳቸው ቪዲዮዎች ሰርጉን ስለሚመለከት ነው እና በዛ መሀል ያላወቃችሁ ሰዎች ካላችሁ ልንገራችሁ ብዬ ነው። እና እንግዲህ ይሄው ጋይስ በጠራሁት መሰረት እየመጣ ነው። ምን ብዬ ግን እንደምሰራለት አላቅምና ዳና እንዴት ነው? ሰላም በላቸው ፋሚሊዎቼ። እንዴት ሰላም በላችሁ ፋሚሊዎቼ? ሰላም በልልኝ። እሺ ሰላም የሊዱ ቤተሰብ እንዴት ናችሁ? አለን። አናደሽኝ ማለት በጣም አናደሽኝ። በምንድን ነው የምልኩ? ጀምሬ ነው በጣም አናደሽኝ። አሁን በቤተሰቦችሽ መሀል ነው የምናገርሽ። ምንድን ነው ያናደርኩ? ሰርግ አልጠራሽ? ኦሆ ሰርግ ጠርቼክ የለም እኔ አክብሬ መጥቼ እንጂ ሰርግ መረሳሷ አልነበርኩኝ። አንተ ሰርግ አልጠራውክም እንዴ? አልጠራሽኝ። ጌታን መረሳሷ አልነበርኩኝ እውነት ለማለት ወይኔ ጉዴ ፈላ። አንተ በእግዚአብሔር ግን አንተ ይቅርብል ያለ ሰው እንደዚህ እኔ አይደለም እኔ ጓደኛሽ ነኝ አይደል? በቃ እንደ ወንድሜ እንደ እህት የምንተያየው ሰው ሆነ እንዴት ነው አንቺ ሰርግ ማጣሪ? እኔ አር ዝም ብዬ ሲጀምር አይደለም አሁን ማለት ነው ሲጀምር የጠራሁት ነው መሰለኝ። ግን ምንድነው ብታሪኝ አልመጣም ነበር እንዴ? ሲጀምር እንኳን አልጥራክ። እኔ ከእናንተ ጓደኝነት እና እናንተ መሀል ጓደኝነት አለ አይደል? ሶ እንዴት ቢያንስ ሰርግ እንዳለ ካወቅክ አትመጣም? አስቀድሜ እኮ ሰርግ እንዳለ ምናምን አውርተናል። እመጣለሁ። አንተ የድሮ ሰው ነህ እንዴ? ግዴታ ጠርታኝና ብላ ምናምን የምትለው ጭራሽ የድሮ ሰው አደረግሽኝ? ኖ አይደለም። ካንቺም በስ የድሮ ሰው አደረግሽኝ? እግዚአብሔር አታስጨንቀኝ። እኔ እንደዛ አስቤ አይደለም። በጣም ተገርሚያለሽ። ኖ አይደለም። ይኸውልህ ስማኝ፣ እኔ የመሰለኝ አንደኛ የጠራሁክ ነው የመሰለኝ። እኔ ጌታ ማለት ሲጀምር
ጭራሽ እኔ ማንንም አልጠራሁም ትራሽ በቃ ጭራሽ እኔ የራሴ ጭንቅ ላይ ስለሆንኩኝ ደጋሽ ቀልብ የለውም ይባላል። በዛ መንገድ ነው ያሰብከኝ ነበር። ከዛ ነው ረሳሽ። ኑር መርሳት አይደለም እኔ ረሳሽ ወይ በማርያም ሰማቀልድ ጀመረ ነው እኔ ረሳሽ እና በጣም አናደሽኝ በጣም ማለት ነው ቆይ ሲጀመር ቆይ አይደለም እኔ አንተ ጓደኛ አይደልክ እንዴ? ቆይ አንተ ነው ግዴታ አንተ ደውዬ ምናምን እናሳስ ምናምን ነገር ሰርግ አለብኝ ምናምን ማለት ይጠበቅብኛል። እኔ ለአንተ ወረቀት ምናምን መጻፍ አለብኝ። ቆይ የትሽ ሰርግ ነው? እኔ ወረቀት መጻፍ አለብኝ። እኔ አንቺ ጋር ነው መጣው። አዎ አንቺ ምን ችግር አለው? በቃ እና በጣም ተናድጄብሻለሁ ነው የምልሽ። አንቺ የትሽን ሰርግ በላሽ። እኔ ነገርኩህ እኮ ሲጀምር አሁን ሰማኛለህ አይደለ? አንደኛ ጓደኛዬ ነካ አይደለህም ማለት እዚህ ጋር ያሳየኝ ያለው እኔ ለኔ ያለህን ክፍተትና ቦታ ይሄ ምን ያህል እናንተ መሀል ጋፕ እንዳለ ግዴታ አንተን እንደዚህ ያለብኝ ማለት እንዳለብኝ ነው እየነገርኩኝ። እኔ ከእህትሽም ጋር እኮ ብዙ ነገር አልፈዋል አይደል? ኖ በቃ እኔ ማሳለፍ ያለኝ ከእህትሽ ጋር አይደል? በቃ ማለት የኔ በቃ ብቻ ቤተሰባዊነት ስላለህ አንተ መጠራት የነበረብህ ሰው አይደለህም ነው ያልካለሁ። ኧረ በጭራሽ ማለት ነው። ምክንያቱም እኔ ካንቺ እንደዚህ ስለማልጠብቅ ማለት ነው። የምር በጣም ነው የተናደድኩብሽ። እኔ እንደውም ይሄንን አጋጣሚ ነበር እየጠበቅኩ የነበረው። እንደውም በቤተሰቦች መሀል መጣል አሁን ማለት ነው። እና በቤተሰቦች መሀል ነው የምናገረው። በቤተሰቦች መሀል ነው የምናገረው። ምክንያቱም በጣም ደግሞ ሌላም ነገር ደግሞ ሌላም አይደለም ዝም በይ። ሌላም ነገር ደግሞ አለ። ምንድነው? የሰርጉ ዕለት እያየሁሽ ነበረ። በጣም አለባበስሽ በጣም ይገርም ነበር። አምሮብሽ ነበረ እና የሆነ ሰው እየተከታተለሽ ነበረ ማለት በቃ የሆነ ሰው እየተከታተለሽ ነበረ። የት ነው የሚከታተለሽ? እዛው ሰርጉ ላይ ምንም ማላገጥ አይደለም እየተከታተለሽ ነበረ። በቃ ከዛም በኋላ ከሰርጉ በኋላ ለቃቀኝ እኔን ተናገረ። በቃ አዎ መጥቼ ነበር። ሰው ነገረኝ መጥቼ ነበር። 10 ቀን አታወራብኝ። መጥተህ ነበር ወይ? እያናደርሽኝ ስለሆነ ነው እኮ። መጥተህ ነበር? እያናደርሽኝ ስለሆነ መጥተህ ነበር ወይ? ከመጣህ ደግሞ እንዴት አልገባህም? ሰው ነገረኝ። ሀሳብ ላይ ማስቀምጠህብኝ ነበር። ምክንያቱም ማለት ነው አንቺ ማለት ነው በጣም ተረሳው ስለሆንሽ ማለት ነው። እናት እየቀለድክብኝ ማለት ነው። ድንጋይ ራስ እንደዛ ሄድሽ ሲያስጠላ ዘመን ተጫወትክብኝ። እሺ አናታ እኔ ፍራንክ አደርጋለሁ። ተበልታለች። ቤተሰብ የምንም ነገር የለም። የምርን እኮ ነው መሰለኝ። ጌታን ደግሞ አልጠራሁትም። እግዚአብሔርን ይደረዛ አስቀያለሁ ብለሽ ያው መሳከሰው ሳክሳያ አይደል? ለኔ ነው ድንጋጤ ነው አይደለም እንዴ? ጠርቼ ምናምን ብለሽ ሲጀምር መጠራት አለብኝ ለመምጣት። እንደውም እኔ ነኝ ማኩረፍ ያለብኝ። እውነቴን እኮ ነው። ጭራሽ መምጣት ነበረበት አለ። እንግዲህ መምጣት ነበረበት ቀርቶ ነው። ሲጀመር ደግሞ ጓደኛ ኮንኩኝ እኔ ግዴታ ጠርቼ መዝገቤ ሄጄ ጽፍ። ለምንድን ነው የቀረኸው? አስታውሰኝ። አላገኘኝ እኮ ግን አልተመቸኝም። ለምንድን ነው የቀረኸው? ምክንያቱም ስራ ነበረብኝ ምናምን እኮ ነው የመጣው። መጀመሪያ እንኳን በቃ ምን ነው በእናታችሁ ተጫወተብኝ ጌታ። ሲጀምር አምጣ ማይኬ እኔ ፋውል ሰራለሁ ብዬ እኔ ምን የሚገርም ነገር ቀመምለት እኮ ነው ስለልኝ። እሱ ግን ተጫወተብኝ። አይገልጽም። በነብዘ ስጋዬ ነው የተጫወተብኝ። ፋሚሊ ጉድ ነው ሁላችሁ ጌታ አለመምጣቴ ተጫወተብኝ። አይ ደግሞ የምን ልጅ ነው ያየከው? በዛው ነው በቀጥልበት ቆንጆ ነበር። እንደው የሆነ ልጅ አለ ምናምን እሱን አለቀው። እኔ ምን ልጅ ነኝ ደግሞ የመጣህም ደግሞ መሰለኝ እንደዛ ስትል መጥቶ ነው ወይ ምናምን ብዬ ደግሞ ብዙ ሰው እያየኝ ነበር ብታይ። የምር ከቀብርሽ ጋር አይጋጭ ማለት ለምን ብቀብረኝ እንዴ? ለምን ብቀብረኝ ደፋር ነው ሰያይ ደግሞ አምሮብኝ ነበር ብታይ። አዲሱን ቀብሴ እንደዚህ ለብሻለኝ በሂል ጫማው ምናምን ቁመት እንደዚህ ቁመት በቃ ሂል ጫማ ሳረግ እንደዚህ ማለት ተሳደበ ካሜራ ማን ይወጣ እንኳን ሲጀመር ለወንድ ልጅ ሴት ልጅ እንትናት ምንም ያረጅም ብትሆን ከወንድ ጋር እኩል አትሁን። እንደዚህ ነው ወደ እሺ አራጋ እየበጠበጠኝ ፋሚሊ እግዚአብሔርን አና ማለት እንትን ፋውል ሰራኝ። እኔ ፋውል ሰራለሁ ብዬ አስቀድሞ ተጫወተብኝ። ብቻ ይስራን ይስጥክ። እናንተን ሁላችሁንም በጣም ነው የምወዳችሁ። ግን በዚህ አጋጣሚ ላስታውቃችሁ ያለ የመጣሁት በጣም የምወደው የሚያቃጥለኝ ደግሞ ሚጣኝ መስል ይለበልበኛል፣ እንደ ዳጣ ያበሽቀኛል፣ ያናድዘኛል። የምወደው ጓደኛዬ ነው
በድጋሚ ግን በስራ ተዋወቃችሁ? አይ እኔ ይጠብሰኛል፣ ያቃጥለኛል። ይጠብሰኛል ስትል አይ ቤተሰቦች ማለት ሊዱ ማለት አሁን በአጋጣሚ ምናምን ነገር ነው ያገኘኋትኝ እና ዛሬ በአጋጣሚ አሁን ደውዬ ልካ አይመጣኸው መቼ? አሁን ዝም ብዬ መንገድ ሳልፍ እኮ ነው እንዴ ሰላም ልበላት ነው። አሁንም ፍራንክ ሊያደርገኝ ነው ጋይስ። ደፋር ሊዱዬ በጣም ደስ ብሎኛል ለዚህ ድል በመብቃትሽ እና ማለት ያው እና ሊዱዬ እንኳን ደስ አለሽ ለዚህ ድል መብቃትሽ እና ማለት የሆነ 15 ቀን ባልሞላ ጊዜ ውስጥ ቆንጆ እንትን ነው ያለው። ቤተሰቦችም ደግሞ አያሳፍሩሽም፣ ከዚህ በላይ ከፍ ያደርጉሻል ብዬ ተስፋ አደርጋለሁ። እንግዲህ ዛሬ በሊዱ ቤት እሷ ፍራንክ አደርጋለሁ ዛሬ ነው የመጣ ነው እና ከዚህ በኋላ ይኸው ሁሌ ማታጡ ነው አንድ ላይ ነው የምንመጣ። በነገራችን ላይ ማታውቁት ሰዎች ሳስ ዩቲዩብ ቻናል አለው እዚህ ቤት ሼር አደርግላችኋለሁ እና እሱንም እየገባችሁ ደግሞ አበረታቱኝ። የኔ ፋሚሊዎች እንደማታሳፍሩኝ አውቃለሁ። በጣም ነው የምወዳችሁ ታውቃላችሁ እና እሱንም እየገባችሁ አበረታቱልኝ። በጣም ነው የምንወዳችሁ። እንዳቃጠለኝ ግን ስለማቃጥለው ቻው